ያ እሺ አንድ ማክሮ ኢኮኖሚ ላይ እንግዲህ ያልዳሰስ ነው የሚመስለኝ ኢምፕሎይመንት ነው ወይም የስራ እድል ፈጠራ። እንደምታየው መንግስት አሁን አንድ ሚኒስቴር መስሪያ ቤት አለ። እኔ በጣም ሁሌ ሞር ዲዞልቭ መደረግ አለበት ብዬ የማስበው የስራና ክህሎት የሚባል ሚኒስቴር መስሪያ ቤት እና ሁሉም ማለት አሁን ማዕድንም፣ አግሪካልቸርም፣ ቱሪዝሙ ስራ መፍጠር ነው እንጂ ያለባቸው አንድ ስራ ፈጣሪ የሚባል ወይም የስራ የክህሎት የሚባል ሚኒስቴር ያስፈልጋል ወይ? አይ ነው አሁን ሌበር የሚባለውን ለመተካት ነው። ብዙ ሀገራት ላይ የሌበር ሚኒስቴር እንደሚባለው ግን ሞር ይሄ ሌበር ሪሌሽንን ወይም የሰራተኛና አሰሪን ጉዳይ ሳይሆን የሚሰሩት ኢቭን ሰራተኛ ኤክስፖርት እናደርጋለን እስኪሉ ማለት የቤት ሰራተኞችን ወደ መካከለኛው ምስራቅ የመላክ ስራ ሲሰሩ አገር ውስጥ ያለውን ይሄ የኢምፕሎይ አሶሲዬሽኖችን ሞር ሲገፉ እንመለከታለን። እና ይሄ በአንድ ሚኒስቴር መስሪያ ቤት ነው ኢምፕሎይመንት መምጣት ያለበት። ኢትዮጵያ ውስጥ የስራ እድል ፈጠራ እንዴት ነው በደንብ ሊያድግ የሚችለው እና የማክሮ ኢኮኖሚው አንድ ትልቅ አካል መሆን የሚችለው? እኔ እንግዲህ እሱን አውጭዋለሁ። ምንም ያልኩ ሌላ ቢሮክራቲክ ሌየር ነው። ኦፍኮርስ የስራና ክህሎት ሚኒስቴር አንድ ጥሩ ነገር ከሳውዲ ከምናምን ካሉ ጋራ የኢትዮጵያ ሰራተኞች መብት እንዲከበር ደሞዝ ምናምን የሚለው ነገር እሱ ጥሩ ነው። ሁለተኛ ቬት አድርጎ አጣርቶ የሚላኩት ሰዎች ለኤክስፕሎቴሽን እና ለአደጋ እንዳይጋለጡ ምናምን የሚያደርግ ይሄ በማህበራዊ ጉዳይ ግን ስራውን አልቻሉበትም ማለት ስራውን ምንም እንትን የለም። እኔ አሁን አንድ ጓደኛ መጥቶ ፕሮፖዛል ይዘን እነሱም ጋር ሚኒስትር ኦፍ ኢኖቬሽንም የሄድንበት ጊዜ ነበር። በጣም አሁን ኢትዮጵያ ብዙ ግራጁዌት አላት፣ ብዙ ሰው አላት፣ ብዙ የዩኒቨርሲቲ ካፓሲቲ አላት። ኢትዮጵያ በየአመቱ የአፍሪካ ዩኒየን መሰብሰቢያ ናት። ሲመጡ ሰዎች ውስጥ የተጠጠሩ ምናምን እንደነሰው ሄዳሉ እንጂ ምንም ለኢትዮጵያ ኮንትሪቢዩት የሚያደርጉት ነገር የለም። ስለዚህ እንደዛ አይነቶች ጋር የሚገናኙ ኢቨንቶች ተገናኝተው ኢትዮጵያውያን አይነቶች ልጆቻቸውን እንዲያስገቡ፣ ጳውሎስ ትምህርት ቤት ሜዲካል ስኩል ልጆቻቸውን እንዲያስገቡ፣ ኢትዮጵያ አየር መንገድ ፕራይቬት ሜዲካል ስኩሎች ውስጥ ምናልባት ታክሲ ሶፍትዌር ፓርትነርሽፕ የሚፈጥሩበት እንደዚህ አይነት ፕላትፎርም እንፍጠር እና ለኢትዮጵያ ሊቀበል። ሁለተኛ ደግሞ ኢትዮጵያ ሐኪም ሄዶ ይቀጠራል ሌላ ሀገር 3.8 ምናምን ያመጡ የፊዚክስ ምናምን ተማሪዎች ኬንያ፣ የደቡብ ሱዳን እንኳን ሄደው አስተማሪ እኔ ህንዶች አስተምረውኛል በእኔ ዘመን። እስከ ህንድ መጥቶ ኢትዮጵያን ፊዚክስ፣ ኬሚስትሪ፣ ባዮሎጂ ሲያስተምሩ የነበሩ እንግሊዝኛ ያስተምሩት የነበሩ እሱ ናቸው። ስለዚህ ይሄ ሁሉ ነገር እንፍጠር ብለን ሞከረን እና ምንም በቃ ብዙ የሚሰሙ ሰዎች አይደሉም። ያው እንዳልኩ የመንግስት ሰራተኛ ስትሆን ደሞዝ ይከፈላል። በቃ ምን ትፈልጋለህ? አለቃህ እንዳይቆጣህ ሪፖርት ትጽፋለህ እንጂ የሚያንገበግብህ ነገር የለም። ስለዚህ የሚመጣውንም የሚገፋ ሁሉ በእርግጥ እኔ የክህሎት ሳይሆን የሁሉም ሚኒስቴር ተግባር ይሄ ምንም የሁሉም ሚኒስቴር ኢንሴንቲቭ የለው። ሁሉም ተሯሩጦ ማዕድን ላውጣ ብሎ የሚመጣውን አሰላጭቶ የሚሰድ ነው። ፋብሪካ ላቋቋም ብሎ የሚመጣውን አሰላጭቶ የሚልክ ነው። መሬት ልርሻ የሚለውን አሰላጭቶ የሚልክ ነው አንጉላልቶ እና ስለዚህ የክህሎት ሚኒስቴርም ከዛው ሚኒስቴርነት ውጭ የለው ምንም ጥቅም የሌለው ድርጅት ነው ብዬ ነው የማስበው። በእርግጥ የሰዎች መብት እንዲከበር ያደረጉት ስራ በጎ ነው። ከዛ ውጭ ግን ምንም አሁን ሰው ኮንታክት አድርጎ ቀጣሪውን አግኝቶ ምን ብሎ ተሯሩጦ ሰው ለማስቀጠር ኢንሰንቲቭ ያስፈልገዋል። ምክንያቱም ያቺ የሚያገኛት ኮሚሽን ናት እንቅልፍ የምታስኬደው። የመንግስት ቢሮክራሲ 2:30 ገብቶ 11 ሰዓት መውጣት ነው። በቃ ደሞዙ አይጨምር አይቀንስ ምንም ለውጥ የለም። እኔ አንድ ጊዜ ከአንድ ሰው ጋር ስናገር እኔ አላደረገውም። ለምን ነው እኔ መንግስት 99% የሚጠቀምና 1% ጠይቅ ብሎ አላደርገውም። ምክንያቱም አንድም ነገር አይጨምርልኝም ማለት። ስለዚህ እንግዲህ 100% ሪስክ የሌለው ፍሪ የሆነ ነገር ወይም ኤቲኤም ማሽን ምን አይመስልኝ፣ እሱም ይሳሳታል ብዙ ጊዜ። 100 ብር ጠይቀው 100 ብር የሚሰጥህ 100 ብር እንደዚህ በጣም ሃይሊ የሆነ ሁሉ ስራ ሪስክ አለው፣ ሙሉ ለሙሉ አይሳካም። ስለዚህ ያንን ሪስክ ለመውሰድ ግድ የግል መሆን አለበት እና እንዲህ አይነት ነገሮች አሉ። አሁን አንዴ መካከርንና ይሄ በቃ ብዙ ይሄ አይችሉትም እኛም ለምን እንደክማለን ብለን ተወው። ስለዚህ ምንድነው ኢንሴንቲቭም አይሰማም።
ይሄ ግን የክህሎት ሚኒስቴር የሁሉ ሚኒስቴር እኔ ሁሉ የሰላም ሚኒስቴርም ጋር ግንኙነት ነበረኝ፣ ከፋይናንስ ሚኒስቴርም ጋር ነበረኝ፣ ከሁሉም ከብሔራዊ ባንክም ጋር they don't do anything any good thing። ስለዚህ ሜቢ አንድ ሪፎርም አሁን በቅርብ የመንግስት እያሰበ ያለው ይሄ ሊረዳ የሚችለው የሲቪል ሰርቪስ ማሻሻያ የሚባለው። ምክንያቱም አሁን በአንድ ህግ ነው አገሪቷ ሰራተኛውን ሁሉ የምትመለከተው። ፕሳ 1 ፕሳ 2 እንደሚባለው እድገታቸው አንድ ነው፣ ደሞዛቸው ያው ነው እና እያንዳንዱ መስሪያ ቤት እያንዳንዱ የመንግስት መስሪያ ቤት ወይም ተቋም ሰራተኛን ሲቀጥር ኢንሴንቲቭ መስጠት እንዲችል እንደሱ ማድረግ የሚያስችል አንድ ሪፎርም እየጀመሩ ነው በሲቪል ሰርቪስ ኮሚሽን። ህጉ ሜቢ በዚህ ዓመት ሊጸድቅ ይችላል እና እንደሱ አይነት ነገር ሪፎርሞች ኢምፓክት ሊኖራቸው ይችላል ኢምፕሎይመንት ላይ። ሪፎርም ግን መሰለህ ህግ የሚወጣበት ነገር እንደዚህ እንደ ሙሴ እንትን እኛ ጋር የተለመደው ታብሌት እንትን አላለም በቃ ጽላት እንትን ሶፍቱ ቃላት ተጽፎለት የሚሰጠው ህግ እኮ ከሰው መምጣት አለበት። አሁን እዚህ ሀገር ፕራይቬት ቢል የሚባል ነው። ይሄ ነገር እንዲሻሻል ብሎ አንድ የፓርላማ ሰው ጽፎ አስተካክሎ የተወሰነ ነምበር ኦፍ የፓርላማ አባሎች ካሉት ህግ አስደርጎ ያጸድቃል። ከመንግስት ከላይ ከንጉሰ ነገስት ምናምን የሚመጣ ነገር አለ። ሁለተኛ ህግ መተቸት አለበት ከመውጣቱ በፊት። ያው እንደምታውቀው ዋይት ፔፐር ይባላል ምናምን፣ ፈርስት ሪዲንግ ይባላል፣ ሰከንድ ሪዲንግ ይባላል ምናምን። የጎደለውን ነገር መሟላት አለበት ፓርላማም ዲቤት። ስለዚህ አሁን ህግ ይወጣል ኦፍኮርስ ሙሉ ነው፣ ግን በቃ ያንን የጻፈው ሰውዬ እምነት ነው የሚገልጸው። ከዛ እዛ ፓርላማ ውስጥ የሚከራከር ሰው የሚልም ያጨበጭባል፣ ያልቃል። ከዛ አንድ ችግር ይፈታና ሌላ ደግሞ ችግር ይዞ ደግሞ ይመጣል። አንድ ችግር ይፈታና ሌላ ችግር ይዞ ይመጣል። እና የህግ አወጣጣችንም ፖሊሲ ለምንድን ነው ህግ ፐብሊሽድ የማይሆነው? እንደሌላው ሀገር ፐብሊሽድ አድርገው ፐብሊኩ ይታቸው። ምንም እኮ ስህተት ካለው ስንት የህግ አዋቂ ሰው አለ፣ ስንት ፕራክቲሽነርስ የምትለው ነጋዴ ከሆነ ነጋዴ ላይ ያለው ችግር ያውቀዋል፣ ሰራተኛ ከሆነ ሰራተኛ ችግር ያውቀዋል። እና እኔ በህግ ጥሩ ነው እንግዲህ ህጉ ሲወጣ ያው በአንቀጹ አይደለም የምትወስነው የሚያሻሻልና ማሻሻል ሳይሆን ስለ ፓርላማው ሁሉ የምለው ነገር አለ ማለት አሁን የኢትዮጵያ ፓርላማ አጽዳቂ ፓርላማ ነው እንጂ ህግ አውጭ አይደለም። ምክንያቱም የሚኒስትሮች ምክር ቤት ህግ አውጥቶ ይልክለታል። ሜቢ አማርኛውን ወይም ደግሞ የአፈጻጸም ወሰኑን በቋሚ ኮሚቴ አይተው ያመጡታል እንጂ ህግ አጽዳቂ ናቸው ነው።